እንግዲህ ዞናችን ለኢንቨስትመንት በጣም ምቹ አካባቢ ነው። በበጀት አመቱ 10 አምራች ኢንዱስትሪዎች ወደ ማምረት ተቀላቅለዋል። ደጀን መውጫና መግቢያ በር ከመሆኗ ጋር ተያይዛ ለኢንቨስትመንት ምቹ ናት። የተሻለ የሰው ሀብት ጉልበት የሚገኝበት አካባቢ በእውቀት ላይ የተመሰረተ እዚች አሁን ያለንባት ቦታ ላይ ብቻ ወደ 19 አካባቢ የሚደርሱ ፋብሪካዎች ናቸው ያሉ። በተሻለ ሁኔታ ኃይል ቀርቦልናል ማለት ነው። ሳብስቴሽን ከተሰራ ጀምሮ የኃይል ችግር የለብንም። በጥቅሉ ከ2400 ያላነሰ ሰራተኛ ተቀጥሯል በዚህ በጀት አመት ማለት ነው። ምስራቅ ጎጃም ዞን ምቹ የአየር ንብረት ያለው በኢኮኖሚ፣ በማህበራዊ፣ በባህላዊ እሴትና በመስህብ ሀብቶች ትልቅ ጸጋ ያለው በክልል ውስጥም ከሚታወቁ ዞኖች አንዱ ነው። ዞኑ ካለው ምቅ የተፈጥሮ ሀብትና ከፍተኛ የሰው ጉልበት በተጨማሪ ለኢንዱስትሪና ኢንቨስትመንት አመቺ ነው። በመሆኑም በዞኑ በርካታ ባለሀብቶች በልዩ ልዩ ልማት ዘርፎች ተሰማርተው ውጤታማ ስራ እየሰሩ ነው። በኢንቨስትመንት ዘርፉ ተሰማርተው ውጤታማ የሆኑ ባለሀብቶችን እንቅስቃሴና ዞኑ ለኢንቨስትመንት ያለውን ምቹ ሁኔታ በወፍ በረር እንቃኛለን። የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉነሽ ውበቴ በበጀት አመቱ ከ10 በላይ አምራች ኢንዱስትሪዎች ወደ ማምረት ተቀላቅለዋል ይላሉ። በበጀት አመቱ 10 አምራች ኢንዱስትሪዎች ወደ ማምረት ተቀላቅለዋል። ይሄ ማለት ዋናው ለተቋሙ ወደ ማምረት መቀላቀል ነው በዋናነት ማለት ነው። መገምገም፣ ፕሮጀክቶች መሬት ማስተላለፍ ሂደት ነው። በዋናነት የኛ አልቲሜት ጎላችን ወደ ማምረት ማስገባት ነውና በበጀት አመቱ 10 አምራች ኢንዱስትሪዎች ወደ ዘርፉ ተቀላቅለዋል። ከነዚህ ውስጥ ሁለቱ በጣም ከፍተኛ የሚባሉ ማኑፋክቸሪንግ ኢንዱስትሪዎች ናቸው። የዞኑ ምክትል አስተዳዳሪና የኢንቨስትመንት ቦርድ ሰብሳቢ አቶ ዋላባተ በበኩላቸው ዞኑ ለኢንቨስትመንት ምቹ የሆነ ምቅ ሀብት ያለው በመሆኑ ባለሀብቶች በተሰማሩበት ዘርፍ ውጤታማ እንዲሆኑ እድል ፈጥረዋል ይላሉ። እንግዲህ ዞናችን ለኢንቨስትመንት ባለሀብቱ በጣም ምቹ አካባቢ ነው። ምቹ አካባቢ ነው የምንልበት ምክንያት ደግሞ አንደኛ የጥሬ ዕቃ አቅርቦት በግብርናው ክፍለ ኢኮኖሚ ደረጃ ከፍተኛ የሆነ ምቅ ሀብት ያለው አካባቢ ነው። ሁለተኛው በኮንስትራክሽን ዘርፉ ላይ መሰማራት የሚፈልጉ ባለሀብቶች የአባይ ጎርጅ የተፋሰስን ማዕከል አድርጎ ከፍተኛ የሆነ የጥሬ ዕቃ አቅርቦት ያለበት አካባቢ ነው። በአገልግሎት ዘርፉም እንደምታውቁት የጎጃም አጠቃላይ ወደ መሀል አካባቢ ወደ ክልላችን መግቢያ ከመሆኑ ጋር ተያይዞ በጣም ከፍተኛ የሆነ የተማረ ማህበረሰብ ያለበት አካባቢ ነው። የተሻለ የሰው ሀብት ጉልበት የሚገኝበት አካባቢ በእውቀት ላይ የተመሰረተ የሰው ኃይል የሚገኝበት አካባቢ ከመሆኑ ጋር ተያይዞ በጣም ምቹ ሁኔታ ነው። በሌላ በኩል መሰረተ ልማቶች ለምሳሌ ወደ አዲስ አበባ ለመሄድም በዚህኛውም ወደ እስከ ጎንደር ድረስ ባሉ ኮሪደሮች ለመሄድ የየብስ መንገድ አክሰሱ በጣም ከፍተኛ ነው። በደጀን ከተማ አስተዳደር የታይም ጅምሰም ፋብሪካ የምርት ክፍል ኃላፊ አቶ ጥበቡ በቀለ በተፈጠረላቸው ምቹ ሁኔታ በተሰማሩበት ዘርፍ ውጤታማ ስለመሆናቸውም ያስረዳሉ። ፋብሪካው ከዛሬ 4 ዓመት በፊት ነው የጀመረው። በ2014 የካቲት አካባቢ ነው የጀመረው። ፋብሪካው ሲጀምር በራሱ ኳሪ መሰረት አድርጎ እየሰራ ይገኛል። ፋብሪካው ሲመሰረት የማምረት አቅሙ በቀን 500 ቶን ወይም 20 ሺህ ከረጢት ያክል ነው የሚያመርተው። ይሄን አቅሙን ይዞ እዚህ ውስጥ ያሉ ሰራተኞች አሉ። በእነዛ ሰራተኞች መሰረት ባለው የኃይል በወቅቱ በነበረው የኃይል መሰረት እያመረተ ነበረ። በአማራ ክልል የተለየ ፋብሪካ ነው ይሄ ፋብሪካ። በአገር አቀፍ ደረጃም ግዙፍ ከሚባሉት የመጀመሪያው ፋብሪካ ነው ይሄ ፋብሪካና ለአካባቢው ማህበራዊ ለወጣቶች የስራ እድል እንደ ሀገር ኢኮኖሚን በማሳደግ ደረጃ የራሱን አስተዋጽኦ አለው። በየአካባቢው እየተመረቀ በየአካባቢው ያለውን ወጣት ወደ ስራ በማስገባት ከፍተኛ ኃላፊነት አለበት ተቋሙ። በወረዳው ከ5 በላይ አምራች ኢንዱስትሪዎች ወደ ማምረት መግባታቸውን በባሶ ሊበን ወረዳ የኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ቀለሙ ብርሃን ይናገራሉ። ባለሀብቶች ውስጥ አይን የገባች ወረዳ ናት። ከዚህ መነሻ ስንወስድ በማምረት ላይ ያሉ 5 ፋብሪካዎች አሉ። ቦታ የተረከቡና በግንባታ ላይ ያሉ 14 ባለሀብቶች አሉ። ቦታ ያልወሰዱና ገና ፍቃድ ያወጣው ፍቃዳቸውን በየጊዜው እያሳገፉ የቀጠሉ 17 ባለሀብቶች አሉ። በዚህ አመት ብቻ ፍቃድ ያወጡ
10 ባለሀብቶች አሉ። እንደ ከተማ አስተዳደር ወደ 126 የሚሆኑ ባለሀብቶች ፈቃድ አውጥተዋል። ይህም ሲባል በየዘርፉ ነው። በአገልግሎት ዘርፍ፣ በማኒፋክቸሪንግ ዘርፍ፣ በግብርና ዘርፍ ናቸው። እነዚህም ምንድነው በብዛት በኢንዱስትሪ ኤክስቴንሽን በኢንዱስትሪ 70 የሚሆኑ ባለሀብቶች ፈቃድ አውጥተዋል። በአገልግሎት 26፣ በኮንስትራክሽን ሲባል ምንድነው እነዚህ መኪና የተለያዩ እነዚህ ሲኖትራኮች እነዚህ እኛ ጋር ነው ኢንቨስትመንት ፈቃድ ወስደው ግብይት ፈጽመው መኪና አስመጥተው መስራት የሚችሉ እነዚህ ወደ 28 የሚሆኑ ባለሀብቶች ኮንስትራክሽን ፈቃድ አውጥተው እየሰሩ ይገኛሉ። ግብርናም በተመሳሳይ 2 የሚሆኑ አሉ። እነዚህም የግብርና ዘርፉን ውጤታማ ለማድረግ ከኛ ጋር ፈቃድ አውጥተው ነው። ያ ማለት የከብት ማድለብ ስራ አለ፣ የበግ ማድለብ፣ በዚህ የተሰማሩ ባለሀብቶች እኛ ጋርም የግብርና ፈቃድ አውጥተው ስለሆነ እየሰሩ የሚገኙ ወደ 126 የሚሆኑ ባለሀብቶች የኢንቨስትመንት ፈቃድ አውጥተዋል። የካፒታል መጠናቸውም 2,783,163 ቢሊዮን ብር ካፒታላቸውን አስፈቅደው የነዚህ ባለሀብቶች ወደ ስራ የገቡበትና በርካታ የሆነ የስራ ዕድል የተፈጠረላቸው የሆነ ይታወቃል። ከተማ አስተዳደሩ በርካታ የሆኑ ኢንዱስትሪዎች አሉ፣ በፋብሪካ ደረጃ ማለት ነው። እሱንም ያው አብዛኞቹ የሚባሉት ወደ ተግባር የገቡ ናቸው። ነገር ለኢንቨስትመንቶች ምቹ ነገር ተፈጥሮላቸው በርካታ የሆነ ነገር ማግባትና መስራት እንደሚችሉም የታወቀ ነው። እንደ ከተማ አስተዳደሩ በርካታ ኢንዱስትሪ መንደር ላይ ብዙ መሰረተ ልማት ተሰርተዋል። ይህም ሲባል የመሰረተ ልማት አቅርቦት ላይ እንደ ከተማ አስተዳደር እኛ በሰፊ ነው እየሰራን ያለ። የውሃ አለ፣ ኤሌክትሪክ፣ እንዲሁም ቴሌኮም፣ የመብራት እነዚህ ምንድናቸው ባለሀብቶች በሚጠይቁበት ጊዜ እኛ ጋር መጣው በኢንዱስትሪ ውሃ ማክሰስ ሆኖ ወደ የሚፈልጉት ቦታ ላይ ገብቶ እንዲሰራላቸውና መብራትን በተመሳሳይ እንዲሁም መብራት ከቀረጽ ነፃ ገብቶ ለባለሀብቶች የራሳቸውን ትራንስፈር አስገብተው መስራት እንደሚችሉ ለምሳሌ አቶ አዳነ ከቀረጽ ነፃ በራሱ ነው ትራንስፈሩን ከውጭ አስመጥቶ ዛሬ ላይ ውጤት አድርገን ያገኘ ነው። ስለሆነም ከተማችን ያለው የኢንቨስትመንት እንቅስቃሴ በጣም ጥሩ የሚባልና ጥሩ ክትትል ያለበት ነው። ከሰላም አኳያ ጉድለት ነበረበት። እሱን በኢንቨስትመንት ፎረም በማነቃቃት ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ከዛ ውጭ በቀጣይ ባለሀብቱ ይህንን የወጣችንን ፖቴንሻል መሰረት አድርጎ ከመጠቀም አኳያ ከዚህ በላይ ያሉ ጸጋዎች ስላሉ ባለፈው የነበረውን አንጻራዊ ሰላምና መረጋጋት መሰረት በማድረግ በኢንቨስትመንት ፎረሙም ያካሄድናቸውን ጉድለቶች የሞላን ስለሆነ ለአልሚዎቹ ቦታ የማመቻቸት ድጋፍ የማድረግ አስፈላጊውን ነገር እንክብካቤና ክትትል የማድረግ ስራ እየተሰራ ስለሆነ መጠው ወደ ከተማችን እንዲያለሙ ብዙ ስራዎች እየተሰሩ ነው ያለ። በዚህም ያልተለመዱ ስራዎችም ጭምር እየተሰሩ ለምሳሌ የባህር ዛፍ እንጨትን በጥሬ ዕቃነት የሚጠቀም የእንጨትና እንጨት ውጤቶች ማምረቻ ፋብሪካ በአቶ አዳነ አትርሰው ወደ ስራ ገብቶ በዚህ ዓመት ማምረት ጀምሯል። ኤምዲኤፍ ችፑድ እና ሌሎችም የእንጨት ውጤቶችን እያመረትን ያለንበት ሁኔታ ነው ያለ። ይሄ ለአካባቢው ከፍተኛ የስራ ዕድል የሚፈጠር ካለው ጸጋ አኳያም በተለይ በደጋማው አካባቢ ያለው የባህር ዛፍ እንጨትን ወደ ጣውላነት ሊቀይር የሚችል ስለሆነ ይሄ እንደ ጥሩ ነገር የምንወስደው ነው። በዚህ ዓመት ሌሎችም ስራ አቋርጠው የነበሩ ወደ ስራ የገቡበት ሁኔታ ነው ያለ። ከዚህ በኋላም አልሚዎቻችን እዚህ አካባቢ ያለውን ጸጋ በደንብ በማጤንና በመመልከት መጠው ማልማት መቻል አለባቸው። ለዚህ ሞጣ ሁሉ ነገር ያላት ምቹ ሁኔታ ያለባት ናት። በተለይ በኃይል አቅርቦት ደረጃ ክፍተት የለም። መሰረተ ልማት የተሟላላት ናት። ምቹ ፕላንና ምርቱ ወደ ገበያ ቢወጣ ደግሞ የሚያከስር አካባቢ ስላላይደለ ይህንን በአግባቡ መጠቀም የሚችሉበት ሁኔታ መፈጠር መቻል አለበት። ይህን ለማድረግ የብድር አቅርቦት ምቹ ሁኔታ ከመፍጠር አኳያ፣ የጸጥታ ሁኔታው አስተማማኝ እንዲሆን ከማድረግ አኳያ፣ ከጎረቤት ወረዳዎች ጋር ተናቦ አስፈላጊውን ነገር እንዲቀርብ ከማድረግ አኳያ ጥሬ ዕቃዎችን በተመለከተም ጥሩ መግባባት ስላለ ባለሀብቶቻችን ወደ ከተማችን መጥተው ቢያለሙ የበለጠ የሚያተርፉ እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። ሞጣ ላይ እንደምታውቁት ከፍተኛ የሆነ ኢንቨስትመንት አንዱ ኮሪደራችን ነው። ብዙ ባለሀብቶች በተለይ በአምራች ኢንዱስትሪው ዘንድ እየተሳተፉ ያለ ወደ ምርትም እየገቡ ያሉ ባለሀብቶች አሉ። ከፍተኛ የሆነ የስራ ዕድል መፍጠር አቅም ያላቸው ናቸው። ወደ ስራ እየገቡ ነው ያሉ። በዞኑ የሉማሜ ከተማ አስተዳደር ምክትል ከንቲባ አቶ መላኩ ስመኝ በከተማ አስተዳደሩ ባለሀብቶች በኢንቨስትመንት ዘርፍ ተሰማርተው ማህበረሰቡን ተጠቃሚ እንዲያደርጉ ሰፊ ስራ መሰራቱን ያስረዳሉ። ከተማ አስተዳደራችን በኢንቨስትመንት ዘርፉ ባለሀብቶችን ወደ ከተማችን መጥተው እነሱም ተጠቃሚ ሆነው ህብረተሰቡንምና ወጣቶችን ተጠቃሚ ለማድረግ ወደ ስራ እንዲገቡ በማመቻቸት በኩል ከተማ አስተዳደሩ የሚቻለውን ሁሉ እያመቻቸው ወደዚህ እየሳበ ያለበት ሁኔታ ነው ያለው። በዚህም
እዚች አሁን ያለንባት ቦታ ላይ ብቻ ወደ 19 አካባቢ የሚደርሱ ፋብሪካዎች ናቸው ያሉ። ከዚያ ውስጥ አንደኛው ሃፒ ወተት ፋብሪካ ነው። ስራ ጀምሯል። በዚህ አመት ተመርቆ ወደ ስራ የገባ ፋብሪካ ነው። ሌሎችም አሉ። ወደ ኢንቨስትመንት ዘርፉ ባለሀብቶቹ እንዲመጡ ከተማ አስተዳደሩ ስራ እየሰራ ይገኛል ማለት ነው። ከዚህ በላይም ባለሀብቱ ወደዚህ መጥቶ ልማት እንዲያለማ ህብረተሰቡን ተጠቃሚ እንዲሆን ከዚያ ባለሀብቶችም ተጠቃሚ እንዲሆኑ ለማድረግ ቀጣይም ከ200 ሄክታር በላይ መሬት አዘጋጅተን ጥሪ እያደረግን ያለንበት ሁኔታ ነው ያለ። ወደ ስራም እያስገባንበት ያለ ሁኔታ አለ። ይሄንን ስናደርግ ለኛ ከተማ አስተዳደር መሰረታዊ ችግር ናቸው የምንላቸው የመሰረተ ልማት ማሟላት ስራ ነው። ውሃ፣ መብራት እና መንገድ ተያያዥ ጉዳዮች ችግር ናቸው፣ እውነት ነው። የመብራት ችግርን ለመፍታት ክልሉ ወደ 2.7 ሚሊዮን ብር አካባቢ ኢንቨስት አድርጎልን የመብራት ግምት ተገምቶ መጨረሻ ላይ በቫሪዬሽን የዚህ ክልላዊ ችግሩ ሲፈጠር ተቋርጦ ያን ቫሪዬሽን ከተማ አስተዳደሯ 547 ሺህ ብር አካባቢ እንደገና 2016 ላይ አሟልተን የመብራት ዝርጋታ እንዲዘረጋ ተደርጎ ነው ይሄ ፋብሪካም እንዲጀምር የተደረገው። በባሶ ሊበን ፕላስቲክ ፋብሪካ የሰው ኃይል ኃላፊ የሆኑት አቶ ግርማ ሞገስ በበኩላቸው በ2013 ዓ.ም ወደ ማምረት የገባው ፕላስቲክ ፋብሪካ በቀን እስከ 11 ሺህ ኩንታል ማምረቱንም ይናገራሉ። ፋብሪካው በ2010 የመሰረት ድንጋይ ተጥሎ በ2013 ስራ የጀመረ ነው። ይሄ አጠቃላይ ጥሬ ከውጭ ከመምጣቱ አኳያ እጅግ የሚጠቀመው ማቴሪያል በከፍተኛ ዋጋ የሚመጣው ማቴሪያል ነው። በቀን እስከ 11 ሺህ ድረስ ወደ 11 ሺህ ቦንዳ ወይም 11 ሺህ ከረጢት ያመርታል። የባሶ ሊበን ወረዳ ምክትል አስተዳዳሪ አቶ ሙሉ ሀብት አዳም ወረዳው ለኢንቨስትመንት እንቅስቃሴ ምቹ መሆኑን ያስረዳሉ። ከፍተኛ የሆነ ፖቴንሻል ያለው ወረዳ ነው። ይህን ታሳቢ አድርጎ ከዚህ በፊት በተሰሩ ስራዎች በርካታ ባለሀብቶች ወደ ወረዳችን መጥተው ኢንቨስት ለማድረግ ሙከራ አድርገዋል። ውጤታማ የሆኑም አሉ፣ በሂደት ላይ ያሉም አሉ። እኛም በዛ ልክ የእነሱን ተሞክሮ ለማስፋት ጥረት እያደረግን ያለ ነው። ማዕድን ላይ በጣም በርካታ ሰዎች የማዕድን ፈቃድ ወስደዋል። ወደ ግንባታ ለመግባትም ፋብሪካ ለመስራትም ቦታ ወስደዋል። አሁን ባለው የጸጥታ ችግር የተቋረጡ ቢኖሩም ማለት ነው። ከዛ ውጭ አሁን ባለው ወረዳችን ላይ በተለይ የአርሶ አደሩ ምርት ፕሮሰስ አድርገው ለተጠቃሚው የሚያቀርቡ ከ4 በላይ ከ5 በላይ ፋብሪካዎች ስራ የጀመሩ አሉ። በግንባታ ላይ ያሉ አሉ። ቦታ ወስደው ደግሞ ግንባታ ለመጀመር ጥረት እያደረጉ ያሉ ባለሀብቶች አሉ። ስለዚህ ለነዚህ ባለሀብቶች እንግዲህ ሲጀምሩ 2 ነበሩ እንደ ወረዳ፣ አንድ የዱቄት ፋብሪካ፣ አንድ የፕላስቲክ ፋብሪካ ነበረ። ለነዚህን ወደ ስራ ለማስገባት እንደ መንግስት በርካታ ድጋፍ ተደርጎላቸዋል። የሙያ ድጋፍ፣ የማቴሪያል እና ሌሎች ድጋፎች እነዚህን አፈጻጸም አይቶ ነው ሌላው ወደዚህ እንዲመጣ የተደረገውና ያንንም ከግምት ውስጥ አስገብተን አሁንም ድረስ ወረዳችን ላይ ያለውን ጸጋ በአግባቡ እንድንጠቀም የተለያዩ የፕሮሞሽን ስራዎችንም እየሰራን ያለን። በየአመቱ የኢትዮጵያ ታምርት ንቅናቄ ፕሮግራም እናካሄዳለን። እሱን ታሳቢ አድርገን በዚህ መድረክ ወረዳችን ላይ ምን ጸጋ አለ፣ ምን ሀብት አለ፣ እስካሁን ወደ ስራ የገቡ ሰዎች ምን ተጠቀሙ፣ ለምን ያህል ሰው የስራ እድል ፈጠሩ፣ ሲደመር በምን ያህል ካፒታል ጀምሮ አሁን እየተደረሱ የብድር አቅርቦቱ ምን ይመስላል፣ ችግራቸው ምንድን ነው፣ ችግራቸውንስ እንዴት እየፈታን ነው የሚል ግምገማዎችን እና ውይይቶችን አካሄደን እሱን ታሳቢ በማድረግ ሌሎች ባለሀብቶች ወደዚህ ለመምጣት ጥረት ያደርጋሉ። ከፍተኛ የሆነ የባለሀብቶች ጥያቄ ነው ያለው። በነገራችን ላይ ሀብቱም በርካታ ከመሆኑ ጋር ተያይዞ በሉማሜ ከተማ የረሃ ዘይት ፋብሪካ ስራ አስኪያጅ አቶ መሐመድ አደም በተሰማሩበት ዘርፍ ተጠቃሚ መሆናቸውን ይናገራሉ። የተሰማራሁት በዘይት ማምረት ቢዝነስ ውስጥ ነው እና ያው ቆንጆ ነው። ከተማችን ከንቲባም እያደረገልን ያለው ነገር በጣም ጥሩ ነው። ለእነሱ ድጋፍ ነው እዚህ የደረስ ነው። ከመጀመሪያው ጀምሮ ብዙ ነገር አድርገውልናል። ጥሩ ነው ያለው። በሉማሜ ከተማ በአግሮ ኢንዱስትሪ እንስሳት እርባታና ወተት ማቀነባበሪያ ዘርፍ የተሰማሩት ባለሀብት አቶ ድረሱ ብሸት በበኩላቸው በተሰማሩበት ዘርፍ ራሳቸውንና ማህበረሰቡን ተጠቃሚ እያደረኩ ነው ይላሉ። የሚገርመው ነገር ካሉት ኢንቨስትመንቶች ውስጥ የተሻለ አዋጭነት ያለው ስራ ቢኖር ወተት አሁን ከአርሶ አደር እንሰበስባለን። አርሶ አደሩንም ጠቅመን ፋብሪካ ውስጥ ያለን ፕሮሰስ ተደርጎ ስለሚላክ ማስጨረስ ተደርጎ
እሱ በጣም አዋጭ ስራ ነው። ለዚያም ነው ጥናት አድርገን የገባ ነው። በተለይ ደግሞ በዚህ በምስራቅ ጎጃም ያለ ወተት ሰፊ ወተት ነው ያለን። እስካሁን ድረስ የሚወሰደው ከአባይ ማዶ ባሉ ፋብሪካዎች እንደ ሾላ ለማማ ባሉ ነበር የሚወሰደው። አሁን ግን እኛነትን እኛ ዙሪያውን ወስደን አርሶ አደር እያገዝን በራሳችን ትራንስፖርት እየሰበሰብን አንተ ፋብሪካ ታደርገን ወደ አዲስ አበባ ለአካባቢ ማህበረሰብ የደጀን ከተማ አስተዳደር ምክትል ከንቲባ አቶ ጤናው ድረስ የከተማ ኢንቨስትመንትን ለማነቃቃት የመሰረተ ልማት ስራዎችን በማሟላት ወደ ስራ ገብተናል ብለዋል። ደጀን መውጫና መግቢያ በር ከመሆኗ ጋር ተያይዛ ለኢንቨስትመንት ምቹ ናት፣ ለገበያ ትስስር ምቹ ናት። ሶስተኛ ሰላም፣ ደጀን ላይ ሰላም ነው። በቃ 24 ሰዓት ከተማ ላይ ሲዞር ቢታደር ችግር የለም። እንደ ሌሎች ከተሞች የሰላም ችግር ምናምን የለብንም። ቀደም ብለን ስለተዘጋጀን ይህን መነሻ አድርጎ ኢንቨስትመንቱን ለማፋጠን ባለሀብቱ ሲመጣ ቢሮክራሲ ባለመፍጠር ወደ ስራ ለማስገባት ችግር የለብንም። ማስፋፊያም ሲጠይቅ ማስፋፊያ እንሰጣለን። ለግንባታ ቦታም ማቴሪያሉም ደግሞ ሮ ማቴሪያልም በቅርበትም ስለሚኖር ጭምር እነዚህ ለኢንቨስትመንቱ በጣም ምቹ ናቸው። አሁን እኛ ቢሮክራሲ አንፈጥም። ማንኛውም ሰው ይመጣል፣ ይጠይቃል፣ ቁጭ ብለን እንወስናለን። የሚመጣውን የመብራት የውሃ የምናምን ተጠቃሚውን አጠቃላይ ከመብራት ኃይል ጋር በመነጋገር ከውሃ ጋር በመነጋገር ወደ ስራ ሰው እንዲገባ ጥረት እናደርጋለን። ይሄ ስለሚሆን አሁን በርካታ ዶክመንት አለ በኢንቨስትመንት እየተጠየቀ እኛ እየወሰን ቀጣይ የሚገቡ ከ10 ከ11 ያላነሱ እንትኖች አሉ አሁን ቀጣይ የሚገቡ። ስለዚህ እኛ ጋር የመሬት አቅርቦት ችግር የለብንም፣ የመብራት አቅርቦትም ችግር የለብንም። አሁን መብራትም ችግሩ ተፈቷል። የውሃ አቅርቦትም እስበሳቸው ፋብሪካዎች ከፋብሪካዎች እንዲተሳሰሩ ጭምር እያደረግ ስራ እየተሰራ ያለበት ሁኔታ ነው። ከመሰረተ ልማት ጋር ተያይዞ የሚነሱ ጥያቄዎችን በወረዳ አቅም የሚፈቱትን መፍትሄ እየሰጠ መሆኑን የባሶ ሊበን ወረዳ ምክትል አስተዳዳሪ አቶ ሙሉሀብት አዳም ይናገራሉ። እዚህ ላይ እንደ መነሻ ወይም ደግሞ እንደ ጥያቄ የሚያነሱት ከመሰረተ ልማት ጋር ተያይዞ ያሉ ችግሮችን ወይም ተግዳሮቶችን ነው የሚያነሱት። እነዚህ ተግዳሮቶች ለመፍታት በእኛ አቅም የሚፈቱትን ለመፍታት ጥረት እናደርጋለን። ከኛ አቅም በላይ የሆኑትን ደግሞ ለሚመለከተው አካል ማሳወቅ። ለምሳሌ ማዕድኖች በረሃማ አካባቢ ከመሆናቸው ጋር ተያይዞ የመንገድ እና መሰል መሰረተ ልማቶችን ይፈልጋሉ። ወረዳችን አካባቢም የተሻለ መንገድ ይጠይቃል። ባለሀብቱ ከውሃ ከመብራት ጋር ተያይዞ ያሉ ክፍተቶች እንዲሞሉ ጥያቄዎች ይቀርባሉ። ስለዚህ እነዚህን ጥያቄዎች ይዘን በእኛ በወረዳው አቅም የሚፈቱትን ለመፍታት ጥረት እያደረግ ነው ያለ ነው። በአጠቃላይ ግን በቅርበት በጣም ተቀራርበን ነው እየሰራን ያለ ነው። በተቻለ መጠን ለመደገፍ ጥረት እያደረግን ነው። እንደ ወረዳም ለሌሎች ወረዳ ሞዴል በኢንቨስትመንት ሞዴል ወረዳ ለማድረግ ሰፊ ስራ እየሰራን ነው ያለ ነው እና አሁንም የባለሀብቱ ጥያቄ ፍላጎቱን ስናየው የተሻለ ደረጃ ላይ ነው ብለን ነው የምንወስደው። የመሰረተ ልማት ጥያቄዎች በከተማ አስተዳደሩ አማካኝነት ሙሉ ለሙሉ እንደተቀረፈላቸው በኢንቨስትመንት ዘርፍ የተሰማሩ ባለሀብቶች ይናገራሉ። ቦታ አድርገውልናል። በእነሱ በኩል መንገድ የሚመቻች ነገር ሰላሙም እንደምታውቀው ነው። በሱም አለን አብረን እያሉ ምናምን እያስተባበሩ ነው የሰራ ነው። ቆንጆ ነው። ሰላም ነው። ሀገራችን ያለው ነገር ጥሩ ነው። ለሰላም የሚያጋጥሙን ችግሮች በቀደም ነበሩ። አሁን ግን ከሞላ ጎደል ተፈቷል። ሁሉም ባይባልም ተፈቷል። አሁን ላይ እያስቸገረን ያለው የመብራት መቆራረጥ ነው። በፊት ትራንስፎርመር ነበር ችግሩ፣ አስገብተናል። አሁን ደግሞ መብራት መቆራረጥ ነው። ይህን ደግሞ በነዳጅ ለመተካት ደግሞ እንደ ሀገር አኳያ የተፈጠረው ችግር ነዳጅ ለማግኘት ያለን አነስተኛ ስለሆነ ይሄ ነው እንጂ ሌላ ችግር የለም። ኃይል አቅርቦትን በተመለከተ ካለፉት ዓመታት እጅግ የተሻለ ነው ዘንድሮ። አሁንም ግን በተወሰነ ደረጃ መቆራረጡ አለ። በጣም ቀላል በሚባል ሁኔታ ማለት ነው። የቆዩና ያረጁ ፖሎች ከመሆናቸው አኳያ ንፋስና ከባድ ዝናብ በመጣ ጊዜ እነዚህ በቀላሉ ይወድቃሉ። በዛ ጊዜ መብራት ጠፍቶ የሚያድርበት ሁኔታ ይፈጠራል። ጠፍቶ በሚያድርበት ጊዜና በሚውልበት ጊዜ ደግሞ ከባድ የሆነ ዌስቴጅ ነው የሚፈጥረው በፋብሪካው ግብአት ላይ ማለት ነው። ስለዚህ ይሄ ሊስተካከል 24 ሰዓት ቢያመርት ሰፊ የሆነ የስራ እድል ይፈጥራል። ለሰራተኛውም ሆነ ለባለ ሀብቶች ጥሩ የስራ እድል ይፈጥራል። የገቢ ምንጭም ይሆናል ማለት ነው። የኃይል አቅርቦት የተወሰነ መጠን እንደ ሀገር እንዳጠቃላይ እንዲሆን እኛ ጋር የኃይል አቅርቦት በተወሰነ መጠን ቢኖርም ግን ጥሩ የሚባል ነው ብዬ አስባለሁ። በሁለት ሽፍት ነው የምንሰራው። የማታ ሽፍት አለ፣ የቀን ሽፍት አለ። ይህንን አድርገን በሁለቱም ሽፍት የሰው ኃይሎች እናሰማርተን
የማምረት ስራችንን እናካሂዳለን ማለት ነው። የደጀን ኤሌክትሪክ ኃይል ማከፋፈያ ጣቢያ አገልግሎት መስጠት በመጀመሩ አምራች ኢንዱስትሪዎች በሙሉ አቅማቸው እንዲያመርቱ አስችሏል ብለዋል ወይዘሮ ሙሉነሽ ውበቴ። በዞናችን ውስጥ የደጀን ሰብስቴሽን መጠናቀቁ በዞናችን ውስጥ ያሉ አምራች ኢንዱስትሪዎች ከዚህ በፊት በፈረቃ ነበር የሚሰሩ እና ኃይለኛው የኃይል መቆራረጥ ችግር ነበረባቸው። አሁን ላይ እሱን የፈታ ኃይል መቆራረጥ የለም። እንደውም አኩሙሌት የሆነ ፓወር አለ ደጀን ሰብስቴሽን ላይ ማለት ነው። ስለዚህ ወደፊት ያንንም መጠቀም የሚችል ፓወር የሚፈልግ አምራች ኢንዱስትሪ ይፈልጋል ማለት ነው አካባቢው። ስለዚህ የፓወር ችግር ከዚህ በፊት ብዙ ጊዜ ችግር ሆኖብን ነበር። አሁን ላይ የደጀን ሰብስቴሽን ወደ ስራ በመግባቱ ወይም ደግሞ በመጀመሩ ለማርቆስም እስከ ቡሬ ድረስ ለሚሄደውም ጭምር ሪሊፍ አድርጓል ወይም ደግሞ እረፍት ሰጥቶታል ብሎ መውሰድ ይቻላል። ስለዚህ እስከ ቢቸና ድረስ ይሄዳል። ይሄ የሰብስቴሽን ሉማሜን ደጀንንና ቢቸናን ማለት ነው። ከሉማሜ ላይ ለምሳሌ የሰብስቴሽን መገንባቱ የጁቤሌ ችግር ቢፈጠር እስከ ደጀን እስከ ቢቸና ያለው ነበር የሚጠፋ። ይሄንን ችግር ቀርፏል ማለት ነው። ስለዚህ ኃይል መቆራረጥ ችግር የለም። ሁሉም 24 ሰዓት መስራት የሚችል ፓወር አለ አካባቢያችን ላይ ብሎ መውሰድ ይቻላል አሁን ባለው ሁኔታ ማለት ነው። የዞኑ ምክትል አስተዳዳሪ አቶ አላባተ በበኩላቸው በዞኑ ያለውን ኤሌክትሪክ ኃይል አቅርቦት ያብራራሉ። የመብራት አክሰሱም በጣም የተሻለ ነው። እውነት ለመናገር ለምሳሌ በዞናችን ወደ 4 የሚደርሱ ሳብስቴሽኖች አሉ የደብረ ማርቆስን ጨምረን ማለት ነው። በኢትዮጵያ ኤሌክትሪክ ኃይል የደጀን ኃይል ማከፋፈያ ጣቢያ ቴክኒሽያን ወይዘሮ ብርኬ ምስጋናው የኃይል ማከፋፈያ ጣቢያው ያለውን አቅም እንደሚከተለው ይተነትናል። ይህ ሰብስቴሽን አጠቃላይ የሚያመነጨው 230 ኬቪ ነው። ከደብረ ማርቆስ ነው የምናገኘው። አሁን ላይ እየሰጠ ያለው 15002 ወጪዎች ናቸው። 33 ደግሞ አንድ ወጭ አለን እና 3 ወጭ ነው ያሉን። ይሄ ጊዜያዊ ነው፣ ግን ለቀጣይ 33005 የተዘጋጁ ፊደሮች አሉ። 15000 ደግሞ 10 አሉን። አሁን እየሰራ ነው የምንገኘው። እነዚህ ነው ከተሞች እንግዲህ እኛ የምናውቃቸው አንደኛ 15000 በአንደኛው ደጀን ነው። ሁለተኛ ደግሞ ጉቢያ ዘመትን 33000 ደግሞ ዘመትን ነው የሚል ያው እንግዲህ አጠቃላይ ሀገሩን ደስ ተዳረኛ በነውቀው 3 ሀገሮች ነው እስካሁን እያገለገሉ ያሉ እና ፋብሪካዎች። የደጀን ከተማ ኢንቨስትመንት እንቅስቃሴና ኃይል አቅርቦትን በተመለከተ የደጀን ከተማ ኢንዱስትሪና ኢንቨስትመንት ጽህፈት ቤት ኃላፊ ወይዘሮ አዲስ ታለማ እንደሚከተለው ያስረዳሉ። ይሄ ሰብስቴሽን የደጀን ከተማ ትልቅ እድል የፈጠረ ተጠናቆ ወደ ስራ ከመግባቱ በርካታ ኢንዱስትሪዎች አሉን። እንዲሁም ያው ወደ ስራ የገቡ በማምረት ላይ ያሉ በተለይ በመብራት ችግር ምክንያት የስራ መቆራረጦች ነበሩ ካሁን በፊት። ይሄን ግን በሙሉ አቅማቸው እንዲያመርቱ ይህ ሰብስቴሽን ወደ ስራ መግባቱ በሙሉ አቅማቸው እንዲያመርቱ ለፋብሪካዎች ትልቅ አቅም የፈጠረ እኛም እንደ ተቋም ብሎም እንደ ከተማ ነዋሪ በጣም የተደሰትንበት ይሄ ትልቅ እድል የትም ቦታ ያልተገኘ በጣም ደስ የሚል ትልቅ እድል እስከሆነ ድረስ በተለይ ለፕሮጀክቶቻችን መሳለጫ እንዲሁም ያቅም መፍጠሪያ በሙሉ አቅማቸው ለማምረት ያልተቸገሩበት ምንም አይነት የመብራት ችግር የሌለበት ሁኔታዎች ስላሉ እጅግ በጣም ለንኮራ ይገባል እንደኔ እንደ ተቋሚ። እንዲሁም አዳዲስ ፕሮጀክቶችም ስራ አቋርጠው የነበሩ በተለያዩ ምክንያቶች ስራ አቋርጠው የነበሩ አሁን ላይ በሙሉ አቅማቸው በርካታ የሰው ኃይሎችን እየያዙ ወደ ግንባታ ወደ ስራ እንዲገቡ ያደረገበት ሁኔታ አለ። ስለዚህ ያው ይሄ ሰብስቴሽን እንደኛ ከተማ ትልቅ እድል ነው ያበረከተልን የሚለው። በከተማው በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች የኤሌክትሪክ ኃይል አቅርቦት የተፈጠረላቸውን ምቹ ሁኔታ እንዲህ ያብራራሉ። ከ8-9 ወር በፊት ጀምሮ ወደ ተሟላ የኃይል አቅርቦት ሲገባ በተሻለ ሁኔታ ኃይል ቀርቦልናል ማለት ነው። ይሄን ኃይል ስናገኝ የተሟላ የማምረት አቅሙን ማምረት ጀምረናል ማለት ነው። ከኃይል አቅርቦት ጋር በተያያዘ ማለት ነው በፊት ከደብረ ማርቆስ ነበር የምናገኘው ቢቸና ሳብስቴሽን ላይ ማለት ነው ደብረ ማርቆስ የሚመጣው። አሁን ላይ ግን ይሄ አዲሱ ሳብስቴሽን ከተሰራ ጀምሮ የኃይል ችግር የለብንም። በፊት የኃይል መውረድ የሚታይ ነበረ። ፕላስ ደግሞ በየጊዜው ስፔሻሊ ክረምት ላይ አካባቢ ክረምት በመጣ ቁጥር ማለት ነው የቆዩ ፖሎች ስለሆኑ ፖሎች ስለሚወድቁ የኃይል መቆራረጥ ነበረ።
አሁን ላይ ግን እንደዛ አይነት ችግሮች የሉ። የደጀን ከተማ አስተዳደር ምክትል ከንቲባ አቶ ጤናው ድረስ በበኩላቸው የኃይል ማከፋፈያ ጣቢያው መገንባት በኢንቨስትመንት ዘርፉ መነቃቃትን ፈጥሯል ይላሉ። ይሄ ሰብስቴሽን 2012 ላይ ነው ውል የተያዘበት ነው የተገባበት። አሁን ላይ ተጠናቆ ያው መንገድ ነው የሚቀረው እንጂ ሌሎቹ ስራዎች ተጠናቀው ወደ ስራ የገባበት ሁኔታ ነው ያለ። አሁን ለደጀን ከተማ 15000 እንትን ተሰጥቷል። ስለዚህ ደጀን ከተማ ላይ የመብራት ችግር አሁን የለብንም። አምራች ኢንዱስትሪዎችም 24 ሰዓት መስራት ይችላሉ። ከመብራት ጋር የተያያዘውን ነገር አምራች የቀን ሰራተኞችን አጠቃላይ በየፋብሪካዎች በእያንዳንዱ ፋብሪካ ከ300 ሰው ያላነሰ ፋብሪካዎች አሉ፣ ሰራተኞች አሉ። ስለዚህ የስራ ችግር የተቀረፈበት የገበያ ትስስር የተፈጠረበት አጠቃላይ ለደጀን ምቹ ሁኔታ የተፈጠረበት ሁኔታ ነው ያለ። ስለዚህ የመብራቱ መምጣት ለቀጣይም ለኢንዱስትሪ መስፋፋት ለኢንቨስትመንት መስፋፋት ከፍተኛ አስተዋጽኦ ነው ያለው። በዚህ አጋጣሚ ሌሎችም ወደዚህ ቢመጡ ክብር ተቀብለን ጊዜ ቢሮክራሲ ሳንፈጅ የምናስተናግድበት ሁኔታ ነው ያለ። ወደ ስራ የገቡ አምራች ኢንዱስትሪዎች ለበርካታ ወጣቶች የስራ ዕድል መፍጠር ችለዋል ይላሉ የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊዋ። ለምሳሌ ሃፒ ወተት ሉማሜ ላይ የተመረቀው ባለፈው እሱ የተሻለ ከፍተኛ ያልነው ነው። ከ140 በላይ ለሚሆኑ ምሩቃን ወጣቶች የስራ ዕድል የፈጠረ ነው። የተቀጠሩም ባለሙያዎች ከቴክኒክና ሙያና ከዩኒቨርሲቲዎች ግራጁዌት አድርገው የመጡና በቅጥሩም በስራና ስልጠና በኩል ነው የተፈጸመ። ሌላኛው አዳና ትርሰው ሞጣ ላይ ያለ አንድ ፕሮጀክት ነው። የፕላይውድ ፕሮጀክት ነው። አምራች ኢንዱስትሪ ነው። እሱም በተመሳሳይ ከ147 በላይ ሰራተኛ ቀጥሮልናል ማለት ነው። በጥቅሉ ከ2400 ያላነሰ ሰራተኛ ተቀጥሯል በዚህ በጀት ዓመት ማለት ነው። ወይም ደግሞ ሰራተኞች የስራ ዕድል አግኝተዋል ማለት ነው። ተስፋ የምናደርገው ይሄን ኢንዱስትሪ መንደር የወጣት የስራ ዕድል ፈጠራውን የስራ አጥነት ችግሩን ይቀርፍልናል ብለን ነው ተስፋ የምናደርግ። የምንደግፍም ከዚህ አንጻር ነው። ችግሮችን የዚህን ከተማ የስራ አጥነት ችግር ጭምር ይፈታል ብለን ተስፋ እናደርጋለን። እኛም እሱን ለማድረግ ለመደገፍ ዝግጁ ሆነን ነው። ሁሉ ነገራችን እዚህ ኢንዱስትሪው መንደር ላይ ነው ያለና ከባለሀብቶች ጋር እንደዚህ ለመስራት እየሞከርን ያለነው። ፋብሪካ ሁለት አይነት ምርቶች ነው የምናመርተው። ፓውደር እናመርታለን። ፓውደርም ቻክና ቅርጻ ቅርጽ ይባላሉ መጠሪያቸው። ላሊበላና ጻዳ በቻክም በቅርጻ ቅርጽም እናመርታለን። ሌላው ደግሞ ጅብሰም ቦርድ እናመርታለን። ጅብሰም ቦርድም ሁለት አይነት ነው የምናመርተው። ባለ 9 ቲክነስ እና ባለ 12 ቲክነስ እናመርታለን። ብዙ ጊዜ የገበያ መዳረሻችን አዲስ አበባ ነው። ካፓሲቲ ወደ 2 ሚሊዮን ቲሲዲ ነው። ቁጥር አንድም ላይ ወደ 4 ሚሊዮን ሜትር ኪው የሚሆን ሌላ ጅብሰም ቦርድ ፋብሪካ አለንን። እሱን ወደ መስመር እናስገባለን ብለን እየሰራን ነው ያለ። በውስጣችን በጣም ብዙ ሰራተኛ አለ። ወደ 140 የሚሆን ቋሚ ሰራተኛ አለ። ቁጥር 1 ቁጥር 2ም እንደገና ከ200 በላይ ጊዜያዊ ሰራተኞች አሉ። እንደው ጊዜያዊ ይባሉ እንጂ ማለት ነው ብዙ ጊዜ ከኛ ጋር ሲሰሩ የቆዩ ናቸው። ለአካባቢው ማህበራዊ ለወጣቶች የስራ ዕድል እንደ ሀገር ኢኮኖሚን በማሳደግ ደረጃ የራሱን አስተዋጽኦ አለው። በየአካባቢው እየተመረቀ በየአካባቢው ያለውን ወጣት ወደ ስራ በማስገባት ከፍተኛ ኃላፊነት አለበት ተቋሙ። በተቋሙ ውስጥ ያሉ 300 ሰራተኞች እና ከዛ በላይ ያሉ ሰራተኞች አሁን ለጊዜው አንድ 30 40 ይሆናሉ። 40 አካባቢ ስራ ዕድል አለ። እዚሁ አካባቢ ሰዎች ናቸው። እዚሁ ቀበሌ እዚሁ አካባቢዎች ናቸው። በሰዓት 3 ሰዓት አካባቢ ነው የሚያመርተው። በ8 ሰዓት ወደ 24000 ማለት ነው። እኛ እስከ 10 ሰዓት ብንሰራ 30000 ያመርታል። የሚመረተው ደግሞ ወተት አለ፣ አይብ አለ፣ እርጎ አለ፣ አይስክሪም፣ ቺዝ እና ሞዘሬላ አለ ማለት ነው። ወደ 7 አይነት ነው። የስራ ዕድል የፈጠርነው ወደ 130 አካባቢ ነው። ሌላም ሳይት አለ። ሌላ እርባታና መኖ ማቀነባበሪያ አለን። በድምሩ 130 አካባቢ ሰራተኞች አሉ። ከስራ ዕድል ከመፍጠር አኳያ በሁለት ፈረቃ ነው የሚሰራው። እንደዚህ ወደ 100 ሰው በየወሩ ያስተናግዳል። ተጨማሪም የሰው ኃይል ከዚህ በላይ አሁን ከማቴሪያል ወይም ከጥሬ ዕቃው መገኘት ከዶላሩ ውጣ ወረድ የተነሳ ነው እንጂ በ3 ፈረቃም ከዛ በላይ የሰው ኃይል እስከ 200 በላይ የሰው ኃይል የመያዝ
አቅም ያለው ፋብሪካ ነው። ፋብሪካችን ማምረት የሚችለው ከ82 ቶን በላይ ነው ማምረት የሚችለው። ካፓሲቲው 82 ነው። ይህ ማለት ወደ 820 ኩንታል አካባቢ በቀን የማምረት አቅም አለው ማለት ነው። እንዳጠቃላይ ፋብሪካችን በዚህ በአካባቢው ላሉ የስራ ወጣቶች የስራ ከመፍጠር አንጻር፣ ሁለተኛ ደግሞ የገበያ ሰንሰለት ከመፍጠር አንጻር ከፍተኛ አስተዋጽኦ እያደረገ ነው። በአካባቢያችን የሚመረት አብዛኛውን ጊዜ የግብርና ምርት የሚሆነው የስንዴ ግብዓት ነው። ስለዚህ ስንዴ እዚህ አካባቢ በብዛት ስለሚገኝ ይህን ደግሞ በመጠቀም ማሽኖቹ እዚህ ጋር በመኖራቸው አንደኛ በአካባቢ የሚኖሩ የስራ አጥ የተማሩ ኃይሎችንም ያልተማሩም ቢሆኑ ከፍተኛ የሆነ የስራ ዕድል ፈጥሯል ማለት ይቻላል። ሁለተኛ ከአርሶ አደሩም ጋር ደግሞ የገበያ ትስስር በመፍጠር አርሶ አደሩንም ተጠቃሚ በማድረግ ላይ ይገኛል። ይህን በሚመለከት አጠቃላይ በፋብሪካችን ውስጥ ወደ 72 እና ከዛ በላይ የስራ ዕድል ፈጥረናል ማለት ነው። በቋሚነት 52 እና ከዛ በላይ የተፈጠረ ሲሆን እንዳጠቃላይ ደግሞ የጊዜያዊም ቋሚ ሰራተኛ ሆኖ ከ72 ሰራተኛ በላይ የስራ ዕድል ፈጥሯል ማለት ነው። ስለዚህ ፋብሪካችን አንደኛ እኛም በዚህ ድርጅት ተቀጥረን በመስራታችን የዕለት ተዕለት ኑሯችን እያሸነፍን፣ ሁለተኛ ደግሞ ሰራተኛውን ደግሞ ከዚሁ ፋብሪካ ተጠቃሚ እየሆነ ያለበት ሁኔታ ነው ያለው። አጠቃላይ እነዚህ በስራ ላይ ያሉ 5 ፋብሪካዎች ብቻ ስናይ የስራ ዕድል ከመፍጠር አኳያ ከ313 በላይ ወጣቶች አሁን በቋሚነት ተቀጥረው ይገኛሉ። በእነዚህ 5 ማለት ነው። ከዛ ውጭ በጊዜያዊ በጊዜያዊነት የተቀጠሩ ከ98 በላይ ወጣቶች አሉ። እነዚህ በዚህ በኢንቨስትመንት ዘርፍ የስራ ዕድል የተፈጠረላቸው ወጣቶች ናቸው ማለት ነው። ከዛ ውጭ አጠቃላይ ወረዳዋ ካላት ምቹ ተስማሚ የአየር ንብረት አኳያ ለደብረ ማርቆስ ከተማ ያላት ቅርበት፣ በተለይ ደግሞ ያሉ ቅድም ያላቸው ማዕድናቱ እነዚህ መሰረት አድርገን ደግሞ ባለ ሀብቶቹ አሁን ያለውን አንጻራዊ ሰላም መነሻ አድርገው ወደኛ እንዲመጡ የተለያዩ አማራጮችን እየተጠቀምን ፕሮሞሽን ስራ እየሰራን ነው ማለት ነው። ጠቅላላ ወደ 44 የሚሆኑ ፕሮጀክቶች አሁን ላይ ፊት ላይ ሆነው ወደ ስራ የገቡ ናቸው። ከነዚህም መካከል እንግዲህ ከ128ዎቹ መካከል 126 ካሉት ፈቃድ ከኢንቨስትመንት ፈቃድ ያወጡት የነዚህ የስራ ዕድል ጠቅላላ የሚፈጥረው እቅድ ስለሆነ የሚታቀድላቸው እነዚህ እንፈጥረዋለን ያሉት የስራ ዕድል 12184 ነው። አሁን ላይ ግን ግንባር ላይ ሆነን ፊት ላይ ሆነን ያገኘናቸው የተፈጠረላቸው የስራ ዕድል ፈጠራ አሁን ላይ ፊት ላይ ሆነን የተገኘው የስራ ዕድል የተፈጠረላቸው 267 የሚሆኑ የስራ ዕድል የተፈጠረላቸው ናቸው። በጣም ከፍተኛ የሆነ የተማረ ማህበረሰብ ያለበት አካባቢ ነው። የተሻለ የሰው ሀብት ጉልበት የሚገኝበት አካባቢ፣ በእውቀት ላይ የተመሰረተ የሰው ኃይል የሚገኝበት አካባቢ ከመሆኑ ጋር ተያይዞ በጣም ምቹ ሁኔታ ነው። በዞኑ በተለያዩ አምራች ኢንዱስትሪዎችና የስራ ዕድል የተፈጠረላቸው ወጣቶች በበኩላቸው እንደሚከተለው ያብራራሉ። ያጠናሁት ደግሞ አግሮ ኢኮኖሚክስ ነው። ጅንካ ዩኒቨርሲቲ ተመርቄ በአጋጣሚ በስራ 3 አመት ቆይቻለሁ። ግን ከ3 አመት በኋላ ግን ይሄ ፋብሪካው በመጀመሩ እዚህ ፋብሪካው ላይ ገብቼ እኔና ቤተሰቦቼን እያስተዳደርኩ እገኛለሁ። ይሄ ፋብሪካ በመከፈቱ 300 እና ከዛም በላይ ስራ አጥ የሆኑ እህት ወንድሞቻችንን እያሰራ ይገኛል ማለት ነው። በዚህ ፋብሪካ በመግባታችን ጥሩ እድል ስላገኘን ደስ ብሎናል፣ ደስ ይለናል። ተጠቃሚ እዚህ ባንኖር ኖሮ በቃ ስራ አጥተን ብዙ ውጭ ጎዳና ተዳዳሪ እንሆናለን ምን እንላለን። በጣም አልባሌ ቦታ ልናስብ እንችላለን። ግን ስራ ትንሽም ብትሆን በማግኘታችን ደስ ይለናል። አሪፍ ነው፣ ስራ ጥሩ ነው። ይሄ ስራ በመጀመሩ እኛ ብዙም ተወዛግበን አልቆየንም። እንደጨረስን እዛው ወደ ስራ ገባን እና አሁንም ይሄ ፋብሪካ ብዙ የስራ እድል እንደሚፈጥር ለብዙ ወጣቶች አምናለሁና እኔ በመጀመሪያ ለኛ ብዙ ጥቅም ሰጥቶናል። ምክንያቱም ያው ተመርቆ ስንት አመት የተቀመጠ ማለት እኛ ዘው በሙያው ተመረቅን ወደውኑ ስራ ገባን እና ለኔ በጣም ደስ ብሎኝ ነው እየሰራው ያለ። ባለሀብቶች ይሄንን ማድረጋቸውና ለወጣቱ የስራ እድል መፍጠራቸው በጣም ጥሩ ነው፣ ደስ ብሎኛል። ትምህርት የጨረስኩኝ አማኑኤል ነው ቴክኒክና ሙያ ወተትና የወተት ማቀነባበሪያ ተዋጽኦች የሚል ተማርኩኝ እና ከምሬ ሰኔ ላይ ጨረስኩኝ። እዚህ የስራ እድል ተከፍቶ እዚህ መጥተናል። አሁን እዚህ ጋር ለኛ የስራ እንትናችን ሁለገብ ነው። ሁሉም አንድ አይነት ሰራተኛ ነው።
ሲቀጥል የኔ ዋናው ተግባሪ ደግሞ ወተት መሰብሰብ ነው። ወተት ደግሞ ከግለሰቦች ላይ አርሶ አደሮችም እና ከእያንዳንዱ የወተት ፋብሪካዎች ላይ እያመጣን እዚህ ወተት ተዋጽኦዎች እንድንሰራ ነው የኛ ትምህርት ድርሻ የስራ ድርሻ ማለት ነው። ይኸው እዚህ ጋር የምንሰራው ደግሞ ይኸው እዚህ ወተቶችን ማሸግ አይብም እርጎም እንሰራለን። ይህ ፋብሪካ ከዚህም በላይ ሆኖና ለነሱም ለኛም ጥሩ የስራ እድል ብዙ የሰው ዘርፎች እንደሚያስገባና ጥሩ ቦታ እንደሚሆን እኛ በተስፋ ትልያለ ነው። ያው እዚህ ስራ የጀመርሁት አንድ 3 ወር አካባቢ ሆነኛል። ከዛ በፊት ወተት ፋብሪካ ሌላ ቦታ ነበር እየሰራ ያለው። ከዛ መጥቼ ቀይሬ መጥቼ ነው። ጥሩ ነው። አሁን እኔ ረጅም ኪሎ ሜትር አቋርጬ ሌላ ቦታ ነበር እየሰራ ያለው። እኔ አካባቢ ብሎ አካባቢ ላይ ፋብሪካ መኖሩ ከቤተሰቦች ጋር በቅርበት እንደፈለገ እንድገናኝ አድርጎኛል። ሌሎቹም እዚህ ተጨማሪ ሰራተኞች እዚህ አሉ፣ የስራ እንደኔ እድሉን ተጠቃሚ ሆኑ ማለት ነው። ስለዚህ በአካባቢው ላይ ልማት እና ኢንዱስትሪ መኖሩ በጣም ጥሩ ነው ብዬ ነው ማለት ነው። ተጠቃሚ እንድንሆን አድርጎናል ከራሴ ጀምሮ ማለት ነው። ትምህርት እስከ 12ኛ ክፍል ተምሬያለሁ። ውጤት ባለመምጣቱ የቀን ስራ እየሰራው ነበር የቆየው። እዛ እድል ሲከፈት እዚህ መጥቼ ጽዳት ገባሁ። እያደረ የዋለ ከጽዳት ወደ እንትን የተሻለ ሊመጥቼ ያለምቻን ረዳት ኦፕሬተር ደርሻለሁ። ብቻ ከሳሙና ከቅባት ብዙ ነገር ይከብዳል። ቤት ላይ ውሎ ከቤተሰብ ጥገኛም ወጥቻለሁ። አሁን ለራሴ ምለው ትንሽ የራሴ ስራ መስራት እችላለሁ እዚህ ሰርቼ ማለት ነው። ብዙ ስራ ሰራተኞች እየሰሩ ነው የሚገኙ። እዚህ ላይ ከብዙ ነው ችግር እየተራቀቁ ተፈናቃዮችን ያማክላል። በከካማት እንኳን የጉልበት ስራ ማይችሎችን እየገቡዙ በትንሽ በቀላል ስራ ሰጥተው እየሰሩ ነው። ብዙ ወጣቶችን አማክሎ ይይዛል ስራዎች። በዚህ ኢንዱስትሪ ውስጥ የምርት ክፍል ኃላፊ ወይም ደግሞ ሽፍት ኃላፊ ሆኜ እየሰራሁ እገኛለሁ። ማለት እኔ 2016 በደን ሳይንስ ትምህርት ነበር የተመረቁት። ከዛም በኋላ ተመርቄ ከወጣሁ በኋላ ስራ አልነበረኝም እና ስራ ሆኜ በነበርኩበት ሰዓት እንዳጋጣሚ የሆነ ይህን ስራ ግን አግኝቼ አሁን ላይ በዚህ ኢንዱስትሪ ውስጥ እየሰራሁ የስራ ዕድል ተፈጥሮልኝ እየሰራሁ እገኛለሁ ማለት ነው። እና በነገራችን ላይ ኢንዱስትሪ ላይ በተለይ ለብዙ ሴቶች የስራ ዕድል ፈጥሮ ይገኛል። በተለይ ለእኛ ለሴቶች ቤት መቀመጥ በጣም ትንሽ ይከብዳልና ለብዙ ሴቶች ለሚሆኑ ሴቶች የስራ ዕድል ፈጥሮ ይገኛል ማለት ነው እና በጣም አሪፍ ነው። ከዚህም በተጨማሪ እንደዚህ ያሉ ባለሀብቶች አሁንም ስራ ላጡ ዜጎች በተለይ ለሴቶች የስራ ዕድል ቢፈጥሩ የተሻለ ነው ብዬ አምናለሁ። ከዚህ ከመግባት በፊት በሞጣ ፖሊቴክኒክ ኮሌጅ በኢንዱስትሪያል አውቶሜሽን ወይም በኤሌክትሪካል ትምህርት ዘርፍ ውስጥ ነበር የተማርኩ ያለሁት። ጎን ለጎን የኤሌክትሪካል አልፎና የቀን ስራ ነበር ሰራ የነበረው። አሁን ላይ ደግሞ 2017 ትምህርታችን ካጠናቀቅን በኋላ ስራና ክህሎት ሚኒስቴር ከጥቃቅን ጋር በመተባበር ወደዚህ ተቋም እንድንገባ አድርጎናል። እና ወደዚህ ሲገባ በማሽን ኦፕሬተርነት እየሰራሁት ያለሁት። ስለዚህ ብዙ ለውጥ አለ። ከቀን ስራ አንደኛ ልፋት አለው፣ ጉልበት ይጠይቃል። ገቢውን በዚያ ልክ አይደለም፣ ቋሚነቱም አስተማማኝ አይደለም። እዚህ ከገባን በኋላ ወራዊ ክፍያ አለው፣ እሱ በጣም አሪፍ ነው። ሰው ስራ ሲያጣ ደግሞ ያው ባዶነት የሚሰማው ነገር ሊኖር ይችላል። እንደገና ደግሞ ሱሰኝነትና አድመኝነትን ያስፋፋል። ከዚህ አንጻር በጣም አሪፍ ነው። ለእኛም አልፎ ለሌሎች ከ80 ያላነሱ ሰዎች ስራ እድል የፈጠረ ሲሆን ከዛም በኋላ ቴክኒክና ሙያ በኢንዱስትሪያል ኤሌክትሪካል ኤሌክትሮኒክስ ኮንትሮል ቴክኖሎጂ ትምህርት ጨረስኩ 2017 ላይ። ከዛም በኋላ የባዳነ ሳይት ተቀጥሬ እሰራለሁ። በኮሌጅ አማካኝነት ወደዚህ ተላክ በሚጠበቀው ምዘና ተመዝነን አሁን ደግሞ ባዳነ ሳይት ላይ ተቀጥሬ በማሽን ኦፕሬተር እሰራለሁ። ይህም ማለት ብዙ የስራ እድል ፈጥሮልናል። በዚህ ከጀማሪ ድርጅነት አንጻር ከ80 በላይ የሚሆኑ ሰራተኞችን የስራ እድል ፈጥሮልናል። ወደ ስራ የተሰማሩ ኢንዱስትሪዎች ተኪ ምርቶችን በማምረት በኩል ጉልህ ሚና አላቸው ይላሉ ወይዘሮ ሙሉነሽ ውበቴ። ሁለተኛ በአካባቢያችን ላይ የነበረ ለምሳሌ የኢንዱስትሪ ምርቶች እጥረት ነበረ። እሱንም ሰብስቲቱት አድርገናል። ለምሳሌ ዱቄት ከዚህ በፊት ከሌላ አካባቢ ነበር መጣ ከውጭ እንዲሁም ከሌላ አካባቢ ማለት ነው። በአሁን ሰዓት ግን ከ10 ያላነሱ አምራች ኢንዱስትሪዎች በዞናችን ውስጥ አሉ። ዱቄት አምራች ኢንዱስትሪዎች ማለት ነው። እነሱ እዚህ አካባቢ ላይ መሆናቸው ለምሳሌ ዱቄት ፍለጋ ወደ አዲስ አበባ እንሄድም ወይም ወደ ሌላ አካባቢ እንሄድም ወይ ከውጭ አናመጣም አሁን ላይ ማለት ነው። ስለዚህ ይሄ ራስን መቻል ነው፣ በምግብም ራስን መቻል ነው። ሌላኛው አንዱ ኢኒሼቲቭ ያው ከስንዴ ጋርም ተያይዞ እነሱ ለምሳሌ በስንዴ ራሳችንን በመቻላችን እነዚህ አምራች ኢንዱስትሪዎች የግብዓት ችግርም የለባቸው። ስንዴ እዚሁ አካባቢ ስለሚመረት እዚሁ ፕሮሰስ ይደረጋል፣ ተመርቶ ወደ መሀል ገበያም ይቀርባል። እዚህ ላህለውም ለአካባቢው ማህበረሰብ ለኑሮ ማረጋጊያም
እየተጠቀምንበት ያለበት ሁኔታ ነው ያለ። ኃላፊው አያይዘውም ዞኑ በርካታ የኢንቨስትመንት ጸጋዎች ባለቤት በመሆኑ በአካባቢው መጥተው ማልማት ለሚፈልጉ ባለሀብቶች መጥተው እንዲያለሙ ጥሪያቸውን አስተላልፈዋል። ባለሀብቶች አንደኛ ቦታ የወሰዱ ባለሀብቶች ወደ ስራ እንዲገቡ ነው የመጀመሪያው። ምክንያቱም ቦታ አጥረው ያስቀመጡም ስላሉ በዚሁ አጋጣሚ መልእክት ማስተላለፍ ስለፈለኩኝ ነው። ቦታ አጥረው ያስቀመጡ ባለሀብቶች ያለውን የጸጥታ ችግር ከበፊቱ አንጻር የሆነ መሻሻል ስላለው አካባቢው ሴትልድ እየሆነም ስለሆነ መጣው ወደ ማምረት እንዲገቡ፣ ግንባታ ላይ ያሉ ደግሞ ግንባታቸውን እንዲያጠናቅቁ፣ ግንባታ ያጠናቀቁ ማሽን መትከል እንዲጀምሩና ወደ ምርት እንዲገቡ ነው ጥሪ ማስተላለፍ የሚፈልግ። ሌላ አካባቢ ላይ ያለ ደግሞ በምስራቅ ጎጃም ውስጥ መጥቶ እንዲያለማ፣ ለምሳሌ ምስራቅ ጎጃም ውስጥ ተነክቶ የማያውቅ ማዕድን አለ። እስካሁንም ድረስ ያልተደረሰበት የማዕድን አይነት አለ። የዞኑ ምክትል አስተዳዳሪ አቶ አላባተ ባለፉት ዓመታት የግንባታ ስራ ጀምረው ላቋረጡና በአዲስ በኢንቨስትመንት ዘርፍ መሰማራት ለሚፈልጉ ባለሀብቶች ዞኑ ተቀብሎ ለማስተናገድ ዝግጁ በመሆኑ መጥተው እንዲያለሙ ጥሪያቸውን አስተላልፈዋል። ባለሀብቱ አሁን ባለው አንጻራዊ ሰላም እየተሻሻለ ነው እንጂ የሚሄደው እየባሰ ሊመጣ ይችላል። አካባቢያቸው እንዲያለሙ ካለው ፖቴንሻል አኳያ ካለው መልካም ነገር ተነስተው ምናልባት በተለያየ መንገድ ከስጋት ጋር ተያይዞ ወደ የአካባቢያቸው ወደ ሌላ አካባቢ ሄዱት እንዲመለሱ በዚሁ አካባቢ ጥሪ ማስተላለፍ እንፈልጋለን። አካባቢው የጨለማ አካባቢ መስሏቸው የሚታዩ ካሉ እንደዛ በሚያስቡበት መንገድ አይደለም። እኛ ከምንናገር በማምረት ላይ ያሉ በግንባታ ላይ ያሉ ባለሀብቶችን ምስራቅ ጎጃም ለኢንቨስትመንት ያለውን አማራጭነት እና ያለውን የሰላም ሁኔታ ከነሱ መረዳት ይቻላል ማለት ነው። ምክንያቱም አሁን ባለሀብቱ መስራት የሚያስችል ሁኔታ አለ። እንደ ልቡ መንቀሳቀስ ይችላል፣ ማምረት ይችላል። የፓወር ችግር የለም፣ የሰው ኃይል ችግር የለም፣ የመስሪያ ቦታ ችግር የለም። መንግስትም ለጉዳዩ ትኩረት ሰጥቶ በተለይ ክልሉም የፌዴራል መንግስትም ትኩረት ሰጥቶ ለኢንቨስትመንቱ የሰጠው ትኩረት ከፍተኛ ስለሆነ በዚያው አጋጣሚ ዞናችን ትልቅ እምቅ የሆነ ሀብት ስላለው ይህን ሀብት ለመጠቀም እድሉን ተጠቀሙ የሚል ጥሪ ለማስተላለፍ ፈልጋለሁ።